shake each other's hands, just blocked unfortunately by Prince William, the Prince of Wales. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ መቼስ ዓለም አቀፍ ክብር አግኝቷል ተብሏል። ዶናልድ ትራምፕ መቼስ እንዲህ አይነቱን ወግ አይተውት አያውቁም ለማለት አዳጋች ቢሆንም ዛሬ ግን ንጉስ ሆነው ውለዋል። ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ ዊንፊልድ ሃውስ መሃል ለንደን ተነስተው ወደ ካስትሉ ሲጓዙ በበርካቶች ዘንድ መነጋገሪያ ነበሩ። ለንደን ጸጥ ረጭ አለች። ለንደን ጸጥ ረጭ ያለችበት ሚስጥር በበርካቶች ዘንድ እንደሚታሰበው ከደህንነትም ብቻ ሳይሆን ለፕሬዝዳንት ዶናልድ ትራምፕ እንደሆነ ተነግሯል። He has an affiliation with the British Isles. He loves the royal family. He describes King Charles as his friend. ለትራምፕ ለንደን ዝም ማለች እየተባለም ይገኛል። ከ1955 አንስቶ በብሪታንያ የአሜሪካ አምባሳደር መኖሪያ ሆኖ ያገለገለው ዊንፊልድ ሃውስ አሁን ፕሬዝዳንት ዶናልድ ትራምፕን በደማቁ ተቀብሎ ወደ ካስትሉ ልኳል። በ1938 ግንባታው የተጠናቀቀ ነበር። በበርባራ ሂውተን የተገዛ ማለትም የተገነባ እንደሆነም ይነገራል። አሁን ፕሬዝዳንት ዶናልድ ትራምፕ ያገኙትን አጋጣሚ ማንስ አገኘ የሚል ጥያቄ ቢነሳም ግን የሳቸው ክብር ለአሜሪካ እንጂ ለፕሬዝዳንቱ ብቻ እንዳልሆነ ይነገራል። በ1946 የአሜሪካ አምባሳደር በብሪታንያ መኖሪያ ሆኖ ተመዘገበ። ያ ማለት ዊንፊልድ ሃውስ 12.5 ጋሻ መሬት ላይ ያረፈ ነው። ይህ ደግሞ ዝነኛ ከመሆኑን ባሻገር ፕሬዝዳንት ዶናልድ ትራምፕን አስተናግዷል። ታዲያ ዊንድሰር ህንፃ ላይ ትራምፕና ቀዳማዊት እመቤት እንደዚሁ ሲደርሱ በበርካቶች ዘንድ አነጋጋሪ የተባለው አቀባበል ተደርጎላቸዋል። በእርግጥ ፕሬዝዳንት ዶናልድ ትራምፕ የተለያዩ ጥያቄዎች ቢነሱባቸውም አሁን ግን እሳቸው እዛ ሲደርሱ የነበረው አቀባበል ሁሉንም ነገር አስረስቷል። ከተለያዩ ወንጀሎች ጋር ከትራምፕ ጋር የተጠረጠሩት ኤፕስተን ስማቸው አብሮ በመነሳቱ እንደዚሁም በፕሮጀክቶች አካባቢው ላይ እንዲታዩ በመደረጉ አሊያም ምስላቸውን በመለጠፉ አስቸጋሪ ሁኔታ ተፈጥሮ ነበር። ከዚህ አንጻር ኤፕስተንና ትራምፕ ጎን ለጎን አብረው የቆሙበትን ምስል የሚያሳይ በፕሮጀክሽን መልክ ወይንም ደግሞ በፕሮጀክት መቀመጡ ነገሮችን ውስብስብ አድርጓቸው ነበር። ከዚህ ጋር በተያያዘ ደግሞ 4 ሰዎች በቁጥጥር ስር እንዲውሉ ተደርገዋል። ምክንያቱም ታላቁ አሜሪካ ታላቋ ብሪታንያን እያስተናገደች ሳይሆን ለንደን ዋሽንግተንን ያስተናገደች በመሆኑ ነው ተብሏል። ከመሃል ለንደን ወደ ዊንድሰር ካርተር ሲጓዙ እጅጉን አስቸጋሪ ነበር። ምክንያቱም አየር ክልሉ ወይንም የአየር ቀጠናው ከጸጥታ ስጋትም አስፈሪ ከመሆኑም በላይ እንደዚሁ ጭጋጋማ በመሆኑ ውስብስብ ነበር ተብሏል። በማሪን ዋን ሄሊኮፕተር ታጅበው ፕሬዝዳንት ዶናልድ ትራምፕ ከቀዳማዊት እመቤት ጋር ሆነው ሲንቀሳቀሱ መቼስ ለንደንን ያየ አነጋጋሪ ነበር ተብሏል። በማሪን ዋን ሄሊኮፕተር ሲታጀቡ 4 ነበሩ። የዌልስ ልዑልና ልዕልት ደግሞ እጅጉን ሞቅ ያለ አቀባበል አድርገውላቸዋል ለፕሬዝዳንት ዶናልድ ትራምፕ። ቀዳማዊት እመቤቷም ይህኛውን እድል አግኝተዋል። ዩናይትድ ኪንግደም ጸጥ ረጭ አለች የተባለ ሲነገር የነበረውም ከዚህ ከፕሬዝዳንት ዶናልድ ትራምፕና ከባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ መምጣት ጋር ወደ ለንደን ተከትሎ ነው። የእንግሊዙ MI6 እና የአሜሪካው ሚስጥራዊ አገልግሎት ለሴክሬት ሰርቪስ የተለያዩ የደህንነት ስራዎችን ቀድሞ ሰርተዋል። ቢዚም ሆነው ነበር ተብሏል። ታዲያ በዚህኛው አጋጣሚ ማን ያልተፈተናለ ለማለት አደጋች ቢሆንም በ4 ሄሊኮፕተሮች የታጀቡት ፕሬዝዳንት ዶናልድ ትራምፕ የትኛዋ ላይ እንደነበሩ ግልጽ አልነበረም። ሲያርፉ ብቻ ነው የታወቀው። እንዲህ አይነቱን አካሄድ ሳይታወቅ የተደረሰ አሊያም ሁኔታዎችን ከደህንነት አንጻር የተቃኘ ነው ቢባልም በበርካቶች ዘንድ መነጋገሪያ ሆነዋል። ፕሬዝዳንት ዶናልድ ትራምፕ መነጋገሪያ የሆኑት ለሳቸው የተሰጠው ክብር በዚህ ጊዜ ለማን ነው የሚል ጥያቄ በመነሳቱ ነው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በመካከለኛው ምስራቅ ማለትም በእስራኤልና በካታር ጉዞ ላይ ነበሩ። ከዛ ወደ ለንደን ተጉዘው ቅብብል አደረጉላቸው። ስኮት ቤሴንት የንግድ ሚኒስትሩ እንዱ ነበሩበት። የንጉሳዊ ቤተሰብ አቀባበል ተደርጎላቸዋል። ከዛ ጉዳዩ ይሻገራል። እንደዚሁም በመካከለኛው ምስራቅ የፕሬዝዳንት ዶናልድ ትራምፕ ልዩ መልክተኛ ስቲቭ ዊትኮፍም ቀድመው እዛው ደርሰዋል። የንጉሳዊ ቤተሰብ አቀባበሉ በተለያየ አጋጣሚ የሚገለጽ ቢሆንም አሁን ንጉስ ቻርልስና ትራምፕ በአንድ ሰረገላ ንግስት ካሚላና ቀዳማዊት እመቤት ደግሞ አንድ ላይ የተጓዙበት አጋጣሚ በእርግጥም የጥንቱን ዘመን ያስታወሰ ከመሆኑም በላይ ዋሽንግተን ክብር በለንደን እንዳላት በግልጽ ያስቀመጥ አድርጎታል። የዓለምን ፖለቲካ ለማየትም ሆነ ለመዳሰስ የፕሬዝዳንት ዶናልድ ትራምፕን አቀባበል ተመልከቱ በሚል መገናኛ ብዙሃኑ ሲያጋሩት ነበር። ምክንያቱም መካከለኛው ምስራቅ ውጥረት ውስጥ ባለበት እንደዚሁም የፕሬዝዳንት ዶናልድ ትራምፕ ጥያቄ ከኤፕስቲን ጋር በተለያዩ አጋጣሚዎች የተነሱ ባሉበት ሰዓት የሆነ በመሆኑ
መነጋገሪያነቱ ከትላንቱ ዛሬ ከፍ ላይ አይችልም ተብሏል። በበርካቶች ዘንድ የተለያዩ አጋጣሚዎችን ለማየት እንደዚሁም የውጭ ጉዳዮችን ለመዳሰስ ፕሬዚዳንት ዶናልድ ትራምፕ ይሄኛውን አጋጣሚ ተጠቅመውበታል ተብሏል። ፕሬዚዳንት ዶናልድ ትራምፕ የደመቁባት እንግሊዝም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ ከመሃል ለንደን ተነስተው ዊንፊልድ ሃውስ ማለት ነው ከዛ ወደ ዊንድሰር ካስትል መጓዛቸው አስደማሚም ከመሆኑን ባሻገር የእንግሊዝ ጉዳይ ጥያቄ ውስጥ ከመግባት ይልቅ ከዋሽንግተን ጋር አብራ የመስራቷን ጉዳይ ያረጋገጠላት ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ኪንግደም የክብር አቀባበል ሲደረግላቸው ትርጉሙ የፖለቲካ ብቻ ሳይሆን የክብርም ሆኑላቸዋል። የዌልሱ ልዑልና ልዕልትም በዊንድሰር ካስትል ደማቁን አቀባበል አድርገውላቸዋል። በአደባባይ ደግሞ ዓለም በተለይም ስካይ ኒውስ አስመልክቷልና በቀጥታ ጉዳዩ ለፕሬዚዳንት ዶናልድ ትራምፕ ኩራት ሆኖላቸዋል። ለራሳቸው ትራምፕ ዶናልድ ማለት ነው ታሪካዊ አጋጣሚን የፈጠረ ጉዞ ሆኖ ሲመዘገብ ወሳኝ የብሪታንያ አጋር አሜሪካ መሆኗንም በግልጽ ያሳየ እንደዚሁም ሁለቱ ኃይላት የማይለያዩ መሆናቸውን ያስቀመጠ በሚል በበርካቶች ዘንድ በመገናኛ ብዙሃን ሲገለጽ ውሏል። ለዚህም ነው ትራምፕ ከንጉስ ቻርልስ ሶስተኛና ከዌልስ ልዕልት ጋርም ሲገናኙ ብሔራዊ ክብር የተሰማቸው። በዚህ መልኩ ደግሞ አቀባበል ሲደረግላቸው ለንደን ለዋሽንግተን ያላትን ቦታም የሚጠቁም ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ከፖለቲካ ባሻገር ከባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ጋር በማሪን ዋን ሄሊኮፕተር ሲደርሱ የተደረገላቸው አቀባበል እጅጉን ዝነኛው ፕሬዚዳንት እንዲሆኑ አድርጎላቸዋል። ንጉስ ቻርልስ ሳልሳዊና ንግስት ካሚላ ዊንድሰር ካስትል ቀድመው በመገኘት ፕሬዚዳንት ዶናልድ ትራምፕን ጠብቀዋቸዋል። በመካከለኛው ምስራቅ ቆይታ የነበራቸው የውጭ ጉዳይ ሚኒስትር ማርክ ሩቢዮና የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭም ከትራምፕ ቀድመው ዊንድሰር ካስትል መገኘታቸው ሲነገር ነበር። በግልጽም ተገኝተዋል። ሌሎችም እዛው አካባቢ ነበሩ። የአሜሪካው ምስጢራዊ አገልግሎትና የእንግሊዙ የስለላ ተቋም MI6 በርካታ ስራዎችን በመስራት አካባቢውን ደህንነቱ የጠበቀ በማድረግ በርካታ ስራዎችን ሰሩ። ከዛም ፕሬዚዳንት ዶናልድ ትራምፕ በዊንድሰር ካስትል ትልቁን ኩራት ወይንም ደግሞ ግብዣ ተደረገላቸው ተብሏል። በ4 ሄሊኮፕተሮች ታጅበው ዊንድሰር ካስትል የደረሱት ዶናልድ ትራምፕ ቀዳማዊት እመቤታቸው ሜላኒያ ትራምፕም እንዲሁ በሰረገላ ሲጓዙም አስደናቂ ሆኖ ወይንም ትዕይንቱ አስደማሚ ነበር ተብሏል። ለፕሬዚዳንት ዶናልድ ትራምፕ ከደማቁ አቀባበል ባሻገር ቁልፍ የዲፕሎማሲ ስራ እንደሚሆንላቸው በበርካቶች ዘንድ ሲገለጽ፣ በእርግጥም ትራምፕ ከአሜሪካ ፖለቲካ ባሻገር የለንደንን እንደሚቃኙት በግልጽ ያስቀመጠ ያደርገዋል። ጠቅላይ ሚኒስትር ኬር ስታርመርም ከዚሁ ጉዳይ ጋር አብሮ ስማቸው የሚነሳ በመሆኑ የዓለም ፖለቲካ አሁንም አሜሪካና እንግሊዝ በራሳቸው መንገድ ለመያዝ የሚሄዱበትን ርቀት ሊጠቁም ይችላል የሚል መረጃ በግልጽ ከግራም ከቀኝም ይወጣ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች አሁን ኩራት ተሰምቷቸዋል። ቀዳማዊት እመቤቷም ከንግስት ካሚላ ጋር በመታየታቸው እንደዚሁ የንግስና ዝና እንዳላቸው ግምት ውስጥ አስገቡ እንደሚል ጥያቄም ይነሳል። ግን ደግሞ የሁለቱ መሪዎች መገኘት እዛ ላይ ማለትም ቀዳማዊት እመቤቷን ጨምሮ የተለያዩ ጥያቄዎችን ሊያስነሳም ይችላል ተብሏል። ንግስቷ እንደዚሁም ደግሞ በዊንድሰር ካስትል የተገኙት ልዑላን የተለያዩ ጥያቄዎችን ከማንሳት ይልቅ ፕሬዚዳንት ዶናልድ ትራምፕ እንኳን ደህና መጡልን ወደሚል ድምዳሜ የወሰደ በጣም መልካም የሆነ ግንኙነት እንዲፈጠር አድርጓል ተብሏል። በተለያየ አጋጣሚ ፕሬዚዳንት ዶናልድ ትራምፕ የራሳቸውን መንገድ ይከተላሉ ቢባልም በንጉስና በንግስት ክብር ያለው አቀባበል ተደርጎላቸዋል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ የነገውን ለዛሬ አሳድረው ፖለቲካቸውን በኩራት አስቀጥለውታል እየተባለ የሚገኘው። ዶናልድ ትራምፕ ዌልካም ቱ ዊንድሰር ባይ ኪንግ ቻርልስ ኤንድ ሲኒየር ሮያልስ ዋች ኤንድ ፎሎ ላይቭ በሚል ፕሬዚዳንት ዶናልድ ትራምፕን ሲያንቆለጳጵሰው የነበረው ራሱ ቢቢሲ ከመሆኑም በላይ ፕሬዚዳንት ዶናልድ ትራምፕ በእርግጥም በዛ አካባቢ ፖለቲካ የራሳቸውን ሚና ሊወጡ እንደሚችሉ በግልጽ አስቀምጦላቸዋል። ሁኔታዎች ቀላል አይደሉም ተብሏል። የራስና የምሳ ሰዓት ፕሮግራም ብቻ ሳይሆን በተለይም የምሳ ሰዓት ፕሮግራማቸውን ሲያደርጉ በኩራት ስለነበር ፕሬዚዳንት ዶናልድ ትራምፕ በእርግጥም ክብር ያላቸው ፕሬዚዳንት ሆነው ተመዝግበዋል። እንደዚሁ እንቅስቃሴያቸው ሁሉ በተለያዩ የሮያል ፋሚሊ ወይንም የሮያል ቤተሰብ ተብለው በሚጠሩት ንጉሳውያኑ ማለት ነው ክብር የተሞላበት በመሆኑ እንደዚሁም ፕሬዚዳንት ዶናልድ ትራምፕን በማጀባቸው ትራምፕ በእርግጥም የሚፈልጉትን አግኝተዋል ለማለት የሚያስደፍር አድርጎታል። እንደዚሁ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከዛም ደግሞ በመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ከዛም ባሻገር የተለያዩና ልዑል ዊሊያምን ጨምሮ በመገኘታቸው ፕሬዚዳንት ዶናልድ ትራምፕ
ንጉስ ሆነው ውለዋል ለማለት በር የሚከፍት ያደርገዋል። ዶናልድ ትራምፕና ንጉሱ በአንድ መድረክ ከመገኘታቸውን ባሻገር አቀባበሉ የንጉስ ለትራምፕ ሆኖላቸዋል። ታዲያ የሁለቱ አገራትን ግንኙነት እንደዚሁ በግልጽ የሚያሳይ ነው። ያ ማለት አሜሪካና እንግሊዝ በተለያዩ አጋጣሚዎች አብረው የሚቆሙበትን እድል የሚያሳይ እንደዚሁም ደግሞ ከዌልስ እስከ ራሷ እንግሊዝ ለንደን ድረስ ያለው የፖለቲካ አካሄድ አሁን የተቃኘው በእነዚህ ኃይላት መሆኑን ሊያሳይ ይችላል ተብሏል። በፕሬዝዳንት ዶናልድ ትራምፕና በንጉሱ መካከል ያለውን ግንኙነትን በግልጽ ያሳይ ሆነዋል። ግልጽ የሆነ ጓደኝነት ወይም ደግሞ የጓደኝነት ሚስጥራቸውን የሚያወጡ ሳይሆን እንደዚሁ ግን ካላቸው ሰላምታ አንጻር በግልጽ ያሳየው መቀራረባቸውን እንደሆነ ተቀምጧል። ታዲያ በዚህ አጋጣሚ this is the spectacle for the president በሚል እነ ሲን ኮፍላን ሀሳባቸውን አጋርተዋል ወይም ደግሞ ዘግበውታል። እነ ቢቢሲ በዛ ልክ ሲዘግቡት፣ አንዳንዶች ደግሞ ፕሬዝዳንት ዶናልድ ትራምፕን ለመተቸት ሞክረዋል። ጋርድ ኦነር ግሬት ትራምፕስ አውትሳይድ ካስትል በሚል መረጃውን ሲያጋራ የነበረው ስካይ ኒውስ ደግሞ ፕሬዝዳንት ዶናልድ ትራምፕ ከካስትሉ ማለትም ከቤተ መንግስቱ በእርግጥ ከግዙፉ ለማለት ነው እንደዚሁ ሰላምታ ሲሰጧቸው ነበር የክብር ዘበኞቹ በሚል ሀሳቡን አጋርተዋል። በእርግጥም ፕሬዝዳንት ዶናልድ ትራምፕ በተለያዩ አጋጣሚዎችና ሂደቶች እንደሳቸው ክብር ያገኘ ማናለ ለማለት የሚያስደፍርም ሆኗል። ታዲያ ስትራይክን ኢሜጅ ፍሮም ሂስትሪ ትራምፕ ኤንድ ሮያልስ ሚቲንግ በሚል ሀሳብ ያጋራው ቢቢሲ ደግሞ የሮያል ፋሚሊ ቤተሰቦች ከንጉሱ ቻርልስ ሶስተኛ እንደዚሁም ከንግስት ካሚላ ጋር ከነሱም ባሻገር ሌሎች ቤተሰቦች በተገኙበት አጋጣሚ ብሔራዊ ኩራት እንዲፈጠር አድርጓል በሚል ሀሳብ ተጋርተዋል። ሁለቱ አገራት ደግሞ ማለትም አሜሪካና ብሪታንያ ያላቸውን ታሪካዊ ግንኙነት በግልጽ የሚያሳይና ኩራት ያለው እንደሆነ ተቀምጧል። ለዚህም ነው ዓለም ላይ በተለያዩ አቅጣጫዎችና አጋጣሚዎች ፕሬዝዳንት ዶናልድ ትራምፕ የሚሄዱበት ርቀት ቀላል አይደለም የሚል መረጃም እየተጋራ የሚገኘው። ለዚህ ደግሞ አንዳንድ ሀሳቦች አሁንም በግልጽ እየወጡ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅና በተለያዩ የዓለም ክፍሎች ያለውን ውጥረት አሁን መቋጨት የሚቻልበት ደረጃ ላይ ደርሷል። ምክንያቱም እኛ ነን የሚል ሀሳብ እያጋሩ ነውና የነገን ለዛሬ ማሳደር እጅጉን አስቸጋሪ የፖለቲካ ሂደት ሊያደርጉ ይችላል ተብሏል። ትራምፕ ኮሩም አልኮሩም አሁን ባለው አጋጣሚ ግን የዓለምን ፖለቲካ የመቃኘትና እንደዚሁ መፍትሄ መስጠት ነውና ችግሩን በቀላሉ ማየት አዳጋች ሊሆን ይችላል በሚል መገናኛ ብዙሃን ሲዘግቡ ውለዋል። ፕሬዝዳንት ዶናልድ ትራምፕ አሁን በግላቸው የሚሄዱበት ርቀትን ብቻ ሳይሆን እንደ ሀገር አሜሪካን ኩራት ውስጥ እንድትገባ አሊያም ክብር ያላት እንድትሆን አድርገዋል በሚል ስማቸው ከፍ ብሎ ይነሳል። በእርግጥ ፕሬዝዳንት ዶናልድ ትራምፕ ከፖለቲካ ባሻገር የሚሄዱበት ርቀት የዓለምን ፖለቲካ ከማየትና ከመነጽር ብቻም ባሻገር የራሱን መንገድ በዊንስተን ካስተር የራሱን መንገድን ብቻ ሳይሆን የሀገሪቱን እንደዚሁም የብሪታንያንና የእንግሊዝን ከዛም ሲሻገር አሁን ዓለም ባለችበት ውጥንቅጥ ላይ የተለያዩ ሀሳቦችን ለማጋራትና ግምት ውስጥ ለማስገባት እድል የፈጠሩበትን አጋጣሚ አግኝተዋል ተብሎላቸዋል። ፕሬዝዳንቱ አሁን ከማዕከላዊ ለንደን ተነስተው በተለያዩ አጋጣሚዎችና እንደዚሁ አስቸጋሪ ነበር የተባለውን የአየር ንብረት ተቋቁሞ በእርግጥ ሄሊኮፕተሮቹ ናቸው እንደዚሁ በካስትሉ ደርሰዋል። ለዚህም ነው ኩራት ሊሰማቸው ይችላል አሊያም ላይኮሩስ እንዴት ይችላሉ እየተባለ የሚገኘው። the president and first lady kick off a day of pomp and pageantry on the first full day of their state visit to the UK የሚል መረጃም የተጋራው ከዚህ አንጻር ነው። ሲኤንኤን ናቸው በዚህ ልክ ያስነበቡት። ታዲያ ሲኤንኤን በምንም መንገድ ይሁን ከፕሬዝዳንት ዶናልድ ትራምፕ ጋር ግንኙነቱ ያን ያህል ነው ቢባልም አሁን ባለው አጋጣሚ ግን ጥሩ ወይንም የአሜሪካ ጉዳይ ስለሆነ መልካም ብሎ ሄዷል እና እንደዚህ አይነቶቹን አጋጣሚዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባለቤታቸው ቀዳማዊት እመቤት ሚላኒያ ትራምፕ ጋር ሆነው እንደዚሁ በዊንድሰር ካስትል ደረሱን ብቻ ሳይሆን ፖለቲካውን በራስ መንገድ አሊያም ከዋሽንግተን ፍላጎት ጋር አብረው ሊይዙት ይችላሉ ተብሏል። ለሁለተኛ ጊዜ በዚህ አጋጣሚ ወደ ብሪታንያ ብቅ ሲሉ ነው ፕሬዝዳንት ዶናልድ ትራምፕ በእርግጥም ኩራት ተሰምቷቸዋል ተብሏል። አሁን ንጉስ ቻርልስ ሶስተኛና ንግስት ካሚላ ዶናልድ ትራምፕንና ቀዳማዊት እመቤቷን ሲቀበሉ እንደዚሁ በብሔራዊ ኩራት ስሜት በመሆኑ እንግሊዝ ወትሮንም ቢሆን የአሜሪካ አጋር እንጂ ሌሎች እንደሚሉት ይጣላሉ ማለት እንዳልሆነ አስቸጋሪ ነው። አውሮፓ ህብረትን በዚህኛው አጋጣሚ ድንጋጤ
ውስጥ ሊገባ እንደሚችል እየተነገረ ነው። ለምክንያት የሚነሳው ደግሞ የፕሬዝዳንት ዶናልድ ትራምፕ አዝማሚያ አሁን እንግሊዝን አብሮ ወይንም አንድ ላይ አድርጎ የመቀጠል እንጂ እነሱ እንደሚያስቡት ተጣልቶ ወይንም ተዋደውም ብቻ ሳይሆን አውሮፓ ህብረት መውጣቷንም ግምት ውስጥ እያስገቡ እንደሆነ ሊነገር አድርጎላቸዋል። ታዲያ ይሄኛው አጋጣሚ ደግሞ በማዕከላዊ ለንደን የሚገኘውን የተለያዩ አካባቢዎች ከማየትም ባሻገር ፕሬዝዳንት ዶናልድ ትራምፕ ተቃውሞ ቢገጥማቸውም እሳቸው ግን ብርቱ ሆነው ለንደን ላይ ተገኝተዋል ተብሏል። ይህኛውን ታዲያ በምን መንገድና በምን ሁኔታ እንዲሁ ሊቋጩት ይችላሉ በሚል በተለያዩ አጋጣሚዎችና የፖለቲካ ስሌቶች የተገለጸ ቢገኝም በሁለተኛው ዙር የፕሬዝዳንትነት ዘመናቸው በዚህ ልክ ረቀቅና ኩራት ባለው መንገድ ተቀብሏቸው አያውቁም እየተባለም ይገኛል። ግን ፕሬዝዳንት ዶናልድ ትራምፕ በዚህኛው አጋጣሚ የተለያዩ የአሜሪካን ታሪክ ግምት ውስጥ ያስገባና ፖለቲካውን ደግሞ በሌላ አቅጣጫ በተሰፋ መንገድ እየተመለከቱት ልክ እንደነ ፕሬዝዳንት ባራክ ኦባማና ጆርጅ ደብሊው ቡሽ ሁኔታውን ሊያዩት ይችላሉ ተብሏል። ፕሬዝዳንት ዶናልድ ትራምፕ ብቻ አይደሉም በዚህ አጋጣሚ ኩራት ባለው ወይንም ደግሞ በክብር ወደ ለንደን ብቅ ብለው አቀባበል የተደረገላቸውም ተብሏል። በእርግጥ የተለያዩ የፖለቲካ ሂደቶችን ዛሬ ግምት ውስጥ ላስገባ ፕሬዝዳንት ዶናልድ ትራምፕ ለዛ ብቅ ማለትና የራሳቸውን መንገድ ለመከተል መሄድ እንዲሁ በመልካም አጋጣሚ ሊታይላቸው ይችላል። ግን ፕሬዝዳንት ዶናልድ ትራምፕ በእስራኤል ጉዳይ አሁን እየተተቹ ይገኛልና ተቃውሞም ሊገጥማቸው እንደሚችል ሲነገር ነበር። በእርግጥ ፕሬዝዳንቱ የራሴን እውቅናና መንገድ ከመከተል ባሻገር የአሜሪካን ታላቅነት አስቀጥላለሁ ማለታቸው እንደዚሁ የሚታወስ ነው። ፕሬዝዳንት ዶናልድ ትራምፕ ሉላዊ ስሜት ተሰማቸው ወይ የሚል ጥያቄም ተነስቷል። በእርግጥ ላይሰማቸው ነው ወይ ወደሚል ድምዳሜም ይወስዳል። እሳቸው በኩራት የተለያዩ አጋጣሚዎችን እንደዚሁም የተለያዩ ሂደቶችን በመከተል አሁን ከፍ ብለው ተገኝተዋል። በተለይም የሰረገላው ጉዞ ሌላ መልክ ያሰጠላቸው ሲሆን ፕሬዝዳንት ዶናልድ ትራምፕ ቀዳማዊት እመቤት ባለቤታቸውንም እንደዚህ አይነት አጋጣሚን መጠቀም እንደሚያስፈልግ ፍንጭ ሳይሰጧት አልቀሩም በሚል እንደዚሁ ሲኤንኤን አስነብበዋል። በእርግጥ ሲኤንኤን አሁን ባለበት አጋጣሚ ፕሬዝዳንት ዶናልድ ትራምፕ አሜሪካን እስከወከሉ ድረስ እንደዚሁ በኩራት ሊዘግባቸው ግድ ብለዋል። ምክንያቱም አሁን ይህ የአሜሪካ እንጂ የፕሬዝዳንት ዶናልድ ትራምፕ ጉዳይ ስላልሆነ በዚህ ልክ የተለያዩ መሪዎች አቀባበል ተደርጎላቸው ያውቃል። እነ ጆርጅ ቡሽም ይህን አጋጣሚ አግኝተዋል። ራሳቸው ባራክ ኦባማ፣ በሌላ በኩልም የቻይናው ፕሬዝዳንት ሺጂንፒንግም እንዲህ አይነቱ ሂደት ግን ለፕሬዝዳንት ዶናልድ ትራምፕ ልዩ ስም የሚያሰጠውና እሳቸው ከሚፈልጉት ፖለቲካ አንጻር በጎ አሊያም መልካሙ እንደሆነ ይነገራል። ፕሬዝዳንት ዶናልድ ትራምፕ የተለያዩ ሂደቶችን አልፈው ማለትም ከሀብቱም እንደዚሁም ከደህንነቱ የመጡ በመሆናቸው በዓለም ፖለቲካ ላይ ተጽዕኖ ፈጣሪ መሆናቸውን በግልጽ የሚያሳይላቸው እንደሆነ እየተነገረ ነው። ፕሬዝዳንት ዶናልድ ትራምፕ በተለያዩ ሂደቶች አሁን ባሉበት ሁኔታ ኩራት እየተሰማቸው የሚገኝ የዓለማችን ቁልፍ መሪ እንዲሆኑም አድርጓቸዋል ተብሏል። ለዚህም ነው ዛሬ ፕሬዝዳንት ዶናልድ ትራምፕ በዓለም ላይ ከነገሱት መሪዎች መካከል ትልቁን ቦታና ስም ይዘዋል የተባለው። አቀባበሉ መልካም ሆኖ ሳለ ግን ከተለያዩ ጥያቄዎች አንጻር በተለይም በጋዛ ያለው ጉዳይ እንዲሁም ከኤፕስቲን ጋር በተገናኘ ጥያቄዎች የተነሱባቸው ነው። ፖለቲካው ይበቃል፣ የእርስዎ ፖለቲካ ከዚህ በኋላ የሚሰራ አይደለም በሚልም እንደዚሁ ተቃውሞ ተነስቶባቸዋል። ሁሉም ነገር አልጋ ባልጋ ሆኗል ማለት ሳይሆን አጋጣሚውን በተለየ ሂደት ለማየትና ፖለቲካ መድረኩን ለመቃኘት እጅጉን አስቸጋሪውን ጊዜ እንደዚሁ ለማለፍ ተገደው ነበርና ፕሬዝዳንት ዶናልድ ትራምፕ አብረን እንስራ ለሚላቸው ሁሉ ብዙም ቦታ እንዳልሰጡ ይነገራል። የኛውን አጋጣሚ ትራምፕ በራስ መንገድ የተቃኘ የፖለቲካ ሂደት አድርገው እንደሚወስዱት አሁንም በግልጽ ተቀምጧል። ታዲያ በዚህ ያልቆመው የዓለማችንን ፖለቲካ ለመቋጨትም ሆነ የተለያዩ ሂደቶችን ለመከተል ዛሬ ፕሬዝዳንት ዶናልድ ትራምፕ የሄዱበት ርቀት ከአቀባበል ባሻገር ሊሆን ይገባል በሚል ሀሳቦች እየተጋሩ ነው። ይህ ታዲያ ፕሬዝዳንት ዶናልድ ትራምፕ ለንደንን ጸጥ ረጭ አድርጓት ለማለት ያስደፈረውም ይሄኛው መንገድና አካሄድ እንደሆነ የጡረተኛ ስሜት ሳይሆን እንደዚሁ የንጉስና ወይንም ደግሞ የንግስና እንደሆነ ሲነገር ነበር። ፕሬዝዳንት ዶናልድ ትራምፕ ጉዳዩን ቀለል አድርገው የማያዩበት አጋጣሚ ክብር ለሳቸው ከምንም ጉዳይ በላይ ነውና ሁኔታውን ለዚህኛው አጋጣሚ በጎ አድርገው ወስደውታል በሚል ሲኤንኤንና አልጀዚራ አስነብበዋል። ታዲያ የዓለማችን መገናኛ ብዙሃን አይናና ጆሮአቸውን እዛው ላይ አድርገው ነበር ተብሏል። ምክንያቱም ፕሬዝዳንት ዶናልድ ትራምፕ ብቻ ሳይሆኑ የአሜሪካው መሪ ናቸው በሚል እንደሆነ በግልጽ የተቀመጠ ነው። ይህኛው ሀሳብ ደግሞ ፕሬዝዳንት ዶናልድ ትራምፕ በፖሊሲያቸውም ሆነ በአቋማቸው ልክ ናቸው ማለት ሳይሆን ግን ደግሞ አሁን አቀባበሉ ደማቅ በመሆኑ ያገኙት እንደሆነ ተነግሮላቸዋል።